ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል የጸጥታና የፖለቲካ ባለስልጣናት በቁጥጥር ስር ሊውሉ ነው የሚል መረጃ አለ። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ በዝርዝር በዚህ ሰዓት የማደርሳችሁ ይሆናል። እየተከታተላችሁ አብራችሁን ቆዩ። በሌሎች መረጃዎችም እንደዚሁ የጸጥታ አመራሩ አስቸኳይ ስብሰባ ተቀምጧል። ከአፍሪካ ቀንድ ጋር በተያያዘ ጉዳይ ነው። ይህንንም በተመለከተ እንደዚሁ በዚህ ሰዓት መረጃውን በዝርዝር የማደርሳችሁ ይሆናል። ተሽከርካሪዎች ተማርከዋል። እንደዚሁም ደግሞ የሌሊት ካምፕ ላይ ጥቃቶች ደርሰዋል። ከዚህ ጋር በተያያዘ በአማራ ክልል የ24 ሰዓት የግንባር ዝርዝር መረጃዎችን የማደርሳችሁ ይሆናል። እንደዚሁም ደግሞ የመንግስት ኃይልም ከግዳጅና ከግንባር ቀጠናዎች እየወጣ ነው የሚለውን ጨምሮ የተለያዩ መረጃዎችን ይዣለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከግንባር መረጃዎች አንጻር ሌሎችም ዝርዝር መረጃዎች አሉኝ። ከግዳጅ ቀጠናቸው የሚወጡ የመንግስት ወታደሮችን በተመለከተ እንግዲህ አንድ ሙሉ ኃይልም ከግዳጅ ቀጠና መውጣት የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን እንዲሁም ደግሞ የወገብ የደረትና የትከሻ ትጥቆችን በመያዝ እንደዚሁ ከግዳጅ ቀጠና ስለመውጣቱ የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት እንግዲህ እናንተ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ እያደረሳችሁ አብራችሁን ልትቆዩ ትችላላችሁ። በርከት ያሉ ሰዎች መልእክቶቻቸውን አድርሳችሁኛል። እንግዲህ ከተለያዩ አካባቢዎች መልእክቶች አድርሳችሁኛል። አድማጭ ተመልካቾች በእጅጉን የማመሰግነው። በተለይ በጦርነቱ ጋር በተያያዘ ያለውን አጠቃላይ ሁኔታ በተመለከተ የተለያዩ ሰቆቃዎችን የተመለከታችኋቸውን ጉዳዮች ልካችሁልኛል። ከተለያዩ አካባቢዎች ትግሉን በተመለከተ በተለይ የማህበረሰቡ ጋር ያለው ግንኙነት ይሄ ትግል ምን ይመስላል በሚለው ጉዳይ ላይ እንደዚሁ አስተያየት በየአካባቢያችሁ በቤተሰቦቻችሁ የሰማችሁትን በውጭ ሀገራት መሆናችሁ ስለ ጉዳዩ የሰባሰባችኋቸው መረጃዎችን ልካችሁልኛል። እንደዚህ ጉዳዮችን ሰምተናል፣ እነዚህ ጉዳዮች ቢስተካከሉ የሚሉትን ጨምሮ የተለያዩ አስተያየቶችን አድርሳችኋል። በእጅጉን የማመሰግነው። ሌሎች መሰረታዊ አስተያየቶችንም እንደዚሁ ያድርሳችኋል። በአጠቃላይ የፋኖ ትግል ወደ አንድ ካልመጣ ከአጠቃላይ ከሚፈጠረው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ቀውስ ባሻገር በህዝቡም እንደዚሁ ከፍተኛ የሆነ አለመረጋጋትና ውስጣዊ ጣጣዎቹን በቀላሉ የሚታዩ አይደሉም። ከዚህ ጋር በተያያዘ ቢቢሲ ዛሬ የተዘነጋው ጦርነትና በአማራ ክልል እየተደረገ ያለው ጦርነት በሴቶች ላይ ያደረሰውን አጠቃላይ ቀውስ እና ውድመትን በተመለከተ በሰፊው ዘገባ ይዞ ወጥቷል ቢቢሲ ወርልድ ሰርቪስ። ከዚህ ጋርም እንደዚሁ የተወሰኑ መረጃዎችን ወደ እናንተ የማደርስ ይሆናል። እድሉ ያላችሁ ሰዎች ዘገባውን ብትከታተሉት እንግዲህ ምናልባትም እየተናነቃችሁ ልታነቡት የምችሉት ዘገባ ነው። በሴት እህቶች ላይ እየተፈጸመ ያለውን ግፍ በተመለከተ የሚያሳይ ነው። የጦርነት አስከፊ ገጽታው ይሄ ነው። እንግዲህ ጦርነት ለጊዜው ብዙ ተጽዕኖ አይታይም። እየዋለ እያደረ ሲሄድ ግን ምን ያክል ሰቀቀን ወይም ደግሞ የአእምሮ አካላዊ ቁስል ይዞ እንደሚያልፍ ይሄ ማሳያ ነው። ከዚህ ጋር በተያያዘ ጦርነቱን እንግዲህ በአሸናፊነት ወይም ደግሞ የህዝብን የፖለቲካ ጥያቄዎች መሰረት አድርጎ ማሸነፍ ካልቻለ የዚህ ሁሉ አበሳ እንግዲህ ምን ይሆናል የሚለው ሁሉም ጠይቀው የሚችል ነው። ከቢቢሲ ዘገባ ላይ የተወሰኑትን ወደ እናንተ የማደርስ ይሆናል። ከዛ በፊት ግን ከመልእክቶቻችሁ መካከል መልእክቶቻችሁን ወደ አንድ አሰባስቤያለሁ። ከተለያዩ አካባቢዎች ትግሉን በተመለከተ የገንዘብና የሎጂስቲክ ድጋፍ በፈቃደኝነት ላይ መመስረት እና በህግ በሚታወቅ የገንዘብ አያያዝና አስተዳደር መመራት አለበት በሚል ከፋኖ ትግልና ከገንዘብ ከፋይናንስ አስተዳደር አንጻር አስተያየት ያደርሳችሁኛላችሁ። ከን በተመለከተ ይሄ የማይሆን ከሆነ ሁለት አደጋዎችን ይዞ ይመጣል፣ በግልጽ ምልክቶችም አሉ እየታዩ ነው በሚል አንደኛው በራሱ በታጋዩ ውስጥ የግጭትና የክፍፍል የጠብ መነሻ ይሆናል። እየሆነ ያለባቸውም አካባቢዎች አሉ። ሎጂስቲክ ገንዘብና አጠቃላይ ድጋፎችን በህግና በመመሪያ አለማስተዳደር። ሁለተኛ ደግሞ ድጋፍ ከሚያደርገው ህዝብ አንጻር የሚፈጥረው ቅሬታ በቀላሉ የሚታይ አይደለም። ጫናውና መዘዙ በቀላሉ እንደዚሁ የሚታይ አይደለም። ታጋዩ በዓላማው ብቻ ታምኖ ራሱን ለሌሎቹ ሲል ለሞት አሳልፎ ለመስጠት አንድ ጊዜ የወሰነባትን ነፍሱን ወይም ደግሞ ህይወቱን ይዞ እንደሚንቀሳቀስ ለራሱና ለትግሉ ለራሱ ለህዝቡ ካልታመነና ካላሳወቀ ይሄ አደጋ ይፈጥራል። በዚህ በኩል ይህንን ያላጠሩ ካሉ በህዝብ ትግል ስም የጎንዮሽ ንግድ ከሆነ ከባድ የዓላማ ጉዳትና ግጭት ውስጥ ያስገባል አስገብቷልም የሚሉ አስተያየቶችን አድርሳችኋል። በትግል ስም የተሰበሰበ ገንዘብ ለራሱ ጥቅም ያዋለ ሰው ፈጽሞ በቁርጠኝነት ትግል አይመራም፣ ሞትንም አይሞታትም፣ አይቀበልም። ይሄ ደግሞ ለሚመራው ሰራዊት የህዝብ ዓላማ ላነገበው እውነተኛ ታጋይ አደጋ ይዞ ይመጣል በሚል
ከባሶ ሊበን ምስራቅ ጎጃም፣ ከሸዋ አንጾኪያ ገምዛ፣ ከሰሜን ወሎ ራያ ቆቦ እንዲሁም ደግሞ ከደቡብ ጎንደር ሊቦ ከምከም ተመሳሳይ አስተያየቶች ናቸው እየመጡት ይህንን ትዝብት በተመለከተ እንግዲህ እነዚህ መልእክቶች ሰብሰብ ብለው ይህንን ይመስላሉ። በአጠቃላይ እንግዲህ ፋኖ በአንድ ወታደራዊ ኮማንድ፣ በአንድ ወታደራዊ እዝና በአንድ የፖለቲካ ፍኖተ መርህ ካልተመራ ትግሉ ውስጥ ራሳቸውን ከህግና ከስርዓት ውጭ የሚያሳድጉ የህዝብን ዓላማ ወደ ጎን የተው ለተለያየ መንገድ የሚንቀሳቀሱ ቡድኖችና ግለሰቦች በሂደት ከፍተኛ አቅም እየፈጠሩ ከመጡ ትግሉ ከውጭ ሳይሆን ከውስጥ የሚገጥመውን አደጋ ከዚሁ መገመት ቀላል ነው። ስለዚህ ከዚህ አንጻር ጉዳዮች ቢታሰብባቸው የሚል አስተያየት ነው እያደረሳችሁት። ይኸው ትክክል ነው፣ እኔም አድርሻለሁ። በዚህ በኩል እንግዲህ ፋኖ ወደ አንድነት የማይመጣ ከሆነ ጥቅሙ ለብልጽግና ነው። ፋኖ ወደ አንድነት የማይመጣ ከሆነ መከራውና ሰቆቃው ለህዝብ ነው። ይሄ በየአካባቢው ተጠያቂነት የሌለበት ክላሽ አንግቶ የሚንቀሳቀሰው በእያንዳንዱ አካባቢ የሚያደርገው ተጠያቂነት የሌለበት ህገወጥ ተግባር ከራሱ የህዝብ መሰረት ከሆነው ህዝብ ጋር እንግዲህ በምን ያክል ደረጃ ቅራኔ ውስጥ እያስገባና ጨርሶ ሊያስገባ እንደሚችል ህዝቡ ደግሞ ፈቃደኝነት ላይ የተመሰረተ ድጋፍ ሲያቋርጥ በኃይልና በግዳጅ የሚጠየቁ ድጋፎች ደግሞ እንግዲህ ከህዝብ ጋር የመጀመሪያው ግጭት ይፈጥራል። ይሄ ለብልጽግና ሳይዋጋ ድል የሚያደርግበት አጋጣሚ የሚፈጥርለት ስለሆነ በዚህ ጉዳይ ላይ ወጥ የሆነ መርህ ካልተወሰደና ፋኖ አንድ ፍኖተ ካርታና የወታደራዊ ኮማንድ ከሌለው በስተቀረ የከፋ አደጋ ነው ይዞ የሚመጣው። እንግዲህ ለብልጽግና መልካም አጋጣሚ የሚሆን ስለሆነ ጥንቃቄ ቢደረግበት በተደጋጋሚ የሚተላለፉ ናቸው። ከተከሰተው የማርበርግ ቫይረስ ጋር በተያያዘ እንደዚሁ አዳዲስ መረጃዎች ወጥተዋል። ቫይረሱ በተለያዩ የኢትዮጵያ አካባቢዎች እንግዲህ በፍጥነት ስለመሰራጨቱ የሚያሳዩ መረጃዎች ናቸው እየወጡ ያሉት። አዲስ አበባ ውስጥ በዚህ በሽታ የተጠረጠሩ ሰዎች በለይቶ ማቆያ ሕክምና ክፍል ውስጥ ስለመግባታቸው መረጃዎች ገልጸዋል። እንደዚሁም ደግሞ ከአርሲ በሰሞኑን የተከሰተው እንግዲህ በተለይ በአርሲ ወረዳ ከዚህ ጋር በተያያዘም እንደዚሁ እስካሁን ድረስ ከአስኮ ወረዳ አሰኮ ወረዳ በተጨማሪ አርሲ ናዝሬት ከተማና ቦንሳ አካባቢዎችም ምልክቶች ታይተው ተጠርጥረው የተለዩ ሰዎች መኖራቸውን የመረጃ ምንጮች ገልጸዋል። ከዚህ እንግዲህ ከጅንካ ከተማ ለሕክምና ወደ ሐዋሳ የተላኩም እንደዚሁ ህይወታቸው ያለፈ መኖሩ ነው እየተሰማው። ይህን መሰረት ሚዲያ ነው የዘገበው። ሌሎች የመረጃ ምንጮች እንደሚሉት እንግዲህ ለሕክምና ከገቡት ውስጥ ህይወታቸው ያለፈ መኖራቸው ታውቋል። ከአዲስ አበባ አንድ ዶክተር ይህንን መልእክት እባክህ በሚዲያ አድርስልኝ ብሎኛል። እናንተም እንግዲህ ድረሳችሁ። ይሄ የአዲስ አበባ ከአንድ ትልቅ የመንግስት ሆስፒታል የሚሰራ ባለሙያ ዶክተር የሚከተለውን ጥሪ አስተላልፏል። መንግስት ጉዳዩን ለመደበቅ እና ወረርሽኙ እንዳይጋለጥ ለገጽታ ግንባታና እንደዚሁም ደግሞ ለራሱ የፖለቲካ ፍጆታና ፕሮፓጋንዳ ባለው ከፍተኛ ትኩረት ምክንያት ህዝቡ የራሱን ጥንቃቄ መውሰድ ካልቻለ በሽታው በወረርሽኝ ደረጃ መቀስቀሱ አይቀርም። መንግስት ጉዳዩን ለመደበቅ ይሞክራል፣ በሽታው ግን እየተስፋፋ ነው። ስለዚህ የበሽታ ገዳይነቱም ከኮሮናም ከሌሎቹ በሽታዎችም የከፋ ነው። ሙቀት ተለኩ ሲባል ሰው ተባባሪ መሆን አለበት። ምልክቶቹን ቀድሞ በማወቅ ጥንቃቄ ማድረግ አለበት። ሁሉም ማህበራዊ ሚዲያዎች ተከታዮች ያሏችሁ፣ በመንግስት ሚዲያዎችም በግል ሚዲያዎችም የምትሰሩ ስለበሽታው መረጃዎችን በማሳወቅና በማስተላለፍ ህዝባዊ ኃላፊነታችሁን እንድትወጡ ጥሪ ያቀርባለሁ። እኔ ከፍተኛ ስጋት ገብቶኛል ይላል ይሄ ሐኪም ከአዲስ አበባ መልእክቱን እያስተላለፈ። ስለዚህ ከበሽታው አንጻር እንግዲህ ሐኪሞቹ የገዳይነቱን ደረጃ ያውቁታል። ከቁጥጥር ውጭ ከመውጣቱ በፊት ህዝቡ አስፈላጊውን ጥንቃቄ እንዲያደርግ፣ ብልጽግና ደግሞ እንግዲህ ከተስፋፋ በኋላ እርዳታ ለመጠየቅ ከሚያቀርበው ጥያቄ በፊት አሁን ጉዳዩን ለመደበቅ ሐኪሞቹን ጭምር እያስፈራሩ ሐኪሞች እየታሰሩ ነው የሚገኙት። አንጫራ ተብላ የምትጠራው ከተማ አርሲ ውስጥ እስካሁን ድረስ ሎክዳውን ወይም ደግሞ የቤት ውስጥ ታቅቦ ነው ያለው። ሰዎች እንዳይንቀሳቀሱ ተደርጎ በጸጥታ ሰዎች እየተጠበቁ ስለመሆናቸውና የኦሮሚያ ክልል የጤና ባለስልጣናትና የጤና ባለሙያዎች ስብሰባ አድርገው እንደተመለሱ መረጃዎቹ ጠቁመዋል። ቢቢሲ በአማራ ክልል እየተደረገ ያለውን ጦርነት ተከትሎ ያወጣውን ዘገባ በተመለከተ እንግዲህ ብዙዎቻችሁ እንድታነቡ ትጋብዛለሁ። ቢቢሲ ከእንግዲህ የተዘነጋው ጦርነትና በሴቶች ላይ እያደረሰ ያለው ውድመትና ኪሳራ በሚል እንግዲህ ይዞት በወጣው ዘገባ ሰፊ ዘገባ ነው። በዚህ ውስጥ የዓይን እማኞችን ተጎጂዎችን ቢቢሲ አነጋግሯል። ከነዚህ መካከል በመጀመሪያ ቢቢሲ ያስቀመጣት የ21 ዓመት ወጣት የሆነችው እናት ከደቡብ ጎንደር
እሷን የመሳሰሉ ሴቶች ላይ ያለውን አጠቃላይ ሁኔታ በተመለከተ የእሷ ገላጭ ነው። እጅግ የሚያሳዝን ሁኔታ ነው እንግዲህ ለቢቢሲ የተናገረችው። የመንግስት ወታደሮች ምን እንዳደረጉባትና የደረሰባትን ውርደት በስም ዝርዝር ተስፋዋን ሁሉ እያጨለመ ወታደሮች የፈጸሙባት አስገድዶ መድፈር። እናት የደቡብ ጎንደር ነዋሪ ስትሆን የመንግስት ወታደሮች በእህቷ እንግዲህ የእህቷ ልጅ ወይም ደግሞ የወንድሟ ልጅ ፊት እንዴት እንደደፈሯት ተናግራለች። እናት በመላእክታን በጻድቃን ጭምር ለምናቸዋለች። እነሱ ግን ወታደሮቹ ሊራሩላት አልቻሉም። ከ2023 ጀምሮ እስከ 2028 እንደ እናት ከ8 ዓመት እስከ 65 ዓመት የሆኑ በርካታ እናቶች፣ እህቶች፣ ታዳጊዎች መደፈራቸውን ቢቢሲ በዘገባው ይዞ ወጥቷል። በዚህ ውስጥ እንግዲህ እናት ስትደፈር ያየች የወንድሟ ወይም ደግሞ እህቷ ልጅ አብራ የነበረች የ8 ዓመት ታዳጊ ማልቀስ ስትጀምር ወታደሮቹ በጥይትና በአፈሙዝ አስፈራርተው ዝም አስባሏት። 3 ወታደሮች ናቸው ወደ እናት የሄዱት። ከነዚህ ውስጥ እንግዲህ አንዱ ወታደር የመለዮ ዩኒፎርሙን አወለቀ። የመንግስት ወታደር ነው። እሱ ለመድፈር እንደዚሁ ዝግጅት ሲያደርግ፣ ሌሎች ወታደሮች ደግሞ ቆመው ይጠብቁ ነበር ነው የተባለው። በዚህ ሁኔታ እሷ እንግዲህ በጻድቃን በመላእክት ብትለምናቸውም አልሆነም። በዚህ ሁኔታ ተደፍራለች። እንግዲህ ውጤቱንም ጭምር ቢቢሲ በስፋት ይዞ ወጥቷል። እናት ከሚደፍሯት ወታደሮች እንዲገላግሏት ለምናቸው ነበር። እናት እንደሌሎቹ ቤተሰቦቿ በስርዓት አድጋ በቤተክርስቲያን በተክሊል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት ጋብቻ መፈጸም እቅድ የነበራት ቢሆንም ምን ዋጋ አለው ነው የሚለው ቢቢሲ በዘገባው። እናትን በተመለከተ ቢቢሲ ከጤና ተቋማት አገኘሁት ባለው መረጃ 2697 አስገድዶ መድፈሮች ተፈጽመዋል። ከነዚህ ውስጥ 45 በመቶ ታዳጊዎች ናቸው፣ እድሜያቸው ያልደረሰ። አስገድዶ መድፈርና ተያያዥ ጉዳዮችም እርግዝና፣ ተላላፊ በሽታዎች ባሻገር የህሊና ሰቀቀን ወይም ደግሞ የህሊና ቁስል ውስጥ ገብተዋል። እነዚህ የተደፈሩ ሴቶች እስካሁን ፍትህ አላገኙም። ይሄ ደግሞ ለደፋሪዎቹ ምቹ ሁኔታ ፈጥሯል ነው የሚለው። ሌላው እንግዲህ እንደዚሁ ደቡብ ጎንደር ለምለም የተባለችም ሴት የተደፈረች ሴት በድግግሞሽ እያደርጉባት የነበረውን ሁኔታ በተመለከተ እሷም ለቢቢሲ እንደዚሁ በዚህ ዘገባ ውስጥ እማኝነቷን ተናግራለች። እንግዲህ በአጠቃላይ በበሽታ ከተያዙት እንዲሁም ደግሞ እርግዝና ከተፈጠረባቸው ባሻገር ብዙዎቹ ወደ ሕክምና ተቋማት በመምጣት ወይም ደግሞ ጉዳዩን በማጋለጥ እስካሁን ድረስ እንቅስቃሴ አለማድረጋቸውንም ቢቢሲ ዘግቧል። ለምለም እንግዲህ ለተፈጸመባትን ጉዳይ ስትገልጽ ልክ እንደ እናት ለአንድ ወር ያክል አልጋ ላይ ተዘራ እንደቆየች፣ መቆም እና መራመድ እንደማትችል፣ መመገብ እንደማትችል፣ ሁልጊዜ ልቅሶና ሰቀቀና ስቃይ ውስጥ እንደሆነች ነው ለምለም እየተናገረችው። እንግዲህ ለምለም ይህንን ብታጋልጥና ይህንን ጉዳይ ብትናገር አንድ ጥይት ይበቃሻል እያሉ ወታደሮች እየተመላለሱ እንደሚደፍሯት ነው የገለጸችው። የእናትን ታሪክ ሲቀጥል ቢቢሲ እናት እንግዲህ ተከታታይ ትውኪያ ተከሰተባት። ጉዳዩ እርግዝና መሆኑ ተረጋገጠ። እንግዲህ በቤተክርስቲያን በተክሊል የማግባቷ ጉዳይ ተጨናገፈ እና ቢቢሲ ወርልድ ሰርቪስ ይህንን የመሰለ አስከፊ ግለ ታሪኮችን የያዘ ዘገባ ይዞ ወጥቷል። ይሄ ጦርነት እንግዲህ 2023 እስከ 2025 ባለው ብቻ ይህንን በሴቶች ላይ የተፈጸመውን በደል ይዞ ወጥቷል። ዓለም የረሳው ጦርነት ነው። እንግዲህ በአማራ ክልል እየተደረገ ያለው ጦርነት ምናልባት በትግራይ የነበረው ጦርነት ትኩረት ያገኘና ዓለም አቀፍ ተቋማት የተረባረቡበት ነበር። በአማራ ክልል እየተደረገ ያለው ጦርነት ግን ያው አንደኛ መከራውን ከመላመድ፣ ሁለተኛ በውጭና በውስጥ ያለው የህዝብ ተወካይ ልሂቅ፣ ምሁር፣ የሚዲያ ባለቤት ጉዳዩን ተደራጅቶ ባለማሳወቁ እንዲሁም ደግሞ በማህበራትም ጭምር በዚህ በኩል የሚገባቸውን ሚና ባለመወጣታቸው ዓለም የዘነጋው ጦርነት ሆኗል። በሴቶች ላይ እየደረሰ ያለው ሰቆቃ ግን እጅግ ይህንን የሚመስልና የሚሰቀጥጥ ነው። ከዚህ ባሻገር እንደዚሁ ይህንን ለመደበቅም የብልጽግና ባለስልጣናት የሚያደርጓቸው ጉዳዮች እንዳሉ ሆኖ ማለት ነው። ለማንኛውም ትኩረት የሚያስፈልገው ጉዳይ ነው። እንግዲህ እንደዚህ እህቶች እየተደፈሩ እናቶች እየተዋረዱ እነ እናትና እነ ለምለም ህልማቸው ተጨናግፎ አልጋ ላይ ተዘረው እየዋሉ በማያውቋቸው ወታደሮች አፈሙዝ አፋቸው ውስጥ እየገባ ተደፍረው ይህንን ትግል ከዚህ ባለፈ መንገድ ከላይ እንደተባለው ለግል ጥቅም ለመዋል በዝርፊያ በወንብድና ወይም ደግሞ በራስን ራስ ወዳድነት በተለያዩ መንገዶች ትግሉ አንድ እንዳይሆንና ቢያንስ የፖለቲካ አቋም ይዞ ለዓለም ተጽዕኖ መፍጠር እንዳይችል የሚያደርጉ አካላት እንግዲህ እነዚህ እናት
የነ ለምለም አምላክ ነው እንግዲህ ሊፋረዳቸው የሚችለው። ከዚህ በላይ ምንም ማለት አይቻልም። ሌላ መረጃ ስንሄድ ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ያለውን መረጃ አደርሳለሁ። ባሳለፍነው 24 ሰዓት ከ27 በላይ የሚሆኑ የአድማ ብተና፣ የአየር ወለድ ኮማንዶ፣ የእግረኛና የሚሊሻ አባላት ጨምሮ ከግዳጅ ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው በአማራ ክልል ካሉ አካባቢዎች የወጡ መረጃዎች ያሳያሉ። ደቡብ ወሎ፣ ሰሜን ሸዋ፣ ምዕራብ ጎንደር፣ ምስራቅ ጎጃም፣ አዊ ዞንን ጨምሮ ከነዚህ ቀጠናዎች ባለፉት 24 ሰዓታት ብቻ ከላይ የተገለጹት ወታደሮች ከስምሪት እና ከግዳጅ ቀጠናቸው በመውጣት ወደ ፋኖ ተቀላቅለዋል። ወደ ፋኖ ከተቀላቀሉት ከነዚህ ውስጥ እንደዚሁ የቡድን መሳሪያዎች የሚያዙ ይገኙበታል ተብሏል። ወለጋን በተመሳሳይ ከአማራ ክልሎች ወለጋን በተመሳሳይ አንገር ጉትን ተብሎ ከሚጠራ ወታደራዊ ካምፕ አንድ ጋንታ የመንግስት ኃይል ከአንድ የቡድን መሳሪያ ጋር ስለመውጣቱ ነው ከስምሪት ቀጠናው መረጃዎቹ የሚገልጹት። ከዚህ ባሻገር እንግዲህ በሰሞኑን ከባድ ውጊያ ሲደረግባቸው ከነበሩት አካባቢዎች መካከል በሰሜን ጎንደር ቆላ ወገራ ላለፉት ቀናት የነበረው ውጊያ ቆሟል። የመንግስት ኃይል በሁለት አቅጣጫ ከአካባቢው እጅግ አስቸጋሪ የሚባል መልክዓ ምድር ነው። በነገራችን ላይ ከዚህ አካባቢ እየወጣ ስለመሆኑና ከግዳጅ ቀጠናውም ስለመውጣቱ መረጃዎች ገልጸዋል። ለ7 ቀናት ታቅዶ የተጀመረው ዘመቻ ዛሬ 5ኛ ቀኑ ላይ የመንግስት ኃይል እየወጣ ነው። የደረሰው ጉዳት በዝርዝር አልታወቀም። የመንግስት ኃይል እንግዲህ በተለይ በዳባትና በአርማጭሆ ባሉት ሁለት መስመሮች ነው ወደኋላ እየወጣ ያለው። ላለፉት 7 ቀናት እንግዲህ ታቅዶ የነበረው ዘመቻን በተመለከተ በአጅሬ፣ ጃኖራ፣ እንቃሽ አካባቢ በአስቸጋሪ መልካም ምድር ከፍተኛ ውጊያዎች መደረጋቸውን የሚገልጹት የመረጃ ምንጮች በከተሞቹ የመንግስት ኃይል ወደ ከተሞቹ እየተመለሰ ነው። የደረሰው ዝርዝር ጉዳት ግን በመንግስት ወታደሮች በፋኖም በሲቪሊያን ላይም ገና በዝርዝር አልታወቀም። አካባቢው እንግዲህ ካለው ግንኙነትና አስቸጋሪነት አንጻር መረጃዎች ተጣርተው እንደደረሱ ወደ እናንተ የማደርስ ይሆናል። በዚሁ ቀጠና በዚህ በጎንደር ቀጠና እንግዲህ ምናልባት ለወልቃይት አካባቢ ተወላጆች ይሄ መልካም ዜና ይሆናል። የኢትዮጵያ አየር መንገድ ከ5 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ከአዲስ አበባ ወደ ሁመራ አየር ማረፊያ የመጀመሪያውን በረራ አድርጓል። እንግዲህ አካባቢው ከህወሓት ከተገላገለ በኋላ የአካባቢው አስተዳደር በአማራ ክልል ቢቋቋምም በጀት ተከልክሎ አጠቃላይ የፌዴራል መንግስት እውቅና በመንፈግ ጭምር የመብራት፣ ባንክ፣ ቴሌ፣ አየር መንገድ የመሳሰሉ ተቋማት አንዳንዶቹ ከአሁን በፊት የነበራቸውን አወቃቀር ጭምር ለመቀየር ተቸግረው አገልግሎቶችንም አግደው መቆየታቸው ይታወቃል። ዛሬ እንግዲህ ለወልቃይትና ለአካባቢው ማህበረሰብ አቅሙ ኑሯቸው ወደ አዲስ አበባ እና ወደ ተለያዩ አካባቢዎች እንቅስቃሴ ለሚያደርጉ ሰዎች ይሄ መልካም እድል ነው። ዛሬ የኢትዮጵያ አየር መንገድ ከ5 ዓመታት ቆይታ በኋላ ከአዲስ አበባ ወደ ሁመራ በረራ ማድረጉ ነው እየታወቀው። ወደ ሌላ መረጃ ሲሄድ ወደ እብናት የሚወስደን መረጃ ነው ደቡብ ጎንደር የማስከትለው። በደቡብ ጎንደር እብናት ከተማ ወጣ ብሎ በሚገኝ አንድ ወታደራዊ ስምሪት ቀጠና ላይ በተፈጸመ ድንገተኛ ጥቃት ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በወታደራዊ ካምፕ ላይ በተፈጸመው ጥቃት አንድ ማረጉ ያልታወቀ የመንግስት ወታደርን ጨምሮ 10 በላይ ወታደሮች ጉዳት አስተናግደዋል። ጉዳቱ ደግሞ ከሞት እስከ ከባድ አካል ጉዳት እንደሆነ የዓይን እማኞች ይህንን ገልጸዋል። ይህን ጥቃት የተፈጸመው ልዩ ቦታው ከእብናት ከተማ 4 ኪሎ ሜትር ርቀት ላይ በሚገኝ ነጭ ድንጋይ ተብሎ በሚጠራ ወታደራዊ ሰፈር ላይ እንደሆነ የአካባቢው የዓይን እማኞች ይህንን ገልጸዋል። ወደ ሰሜን ወሎ ስንሄድ በሰሜን ወሎ እንደዚሁ በተደረገ ዘመቻ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ይሄ የፋኖ የመረጃ ምንጮች ቃል በቃል እያወጡት ነው። የምስራቅ እዝ የደጋው መብረቅና አንሻ ሰይድ ብርጌድ ክፍለ ጦር እንዳስታወቁት በዚህ በመቄት ወረዳ በተደረገ ውጊያ ወታደራዊ ተሽከርካሪዎች በፋኖ እጅ ገብተዋል። አንድ ወታደራዊ ፓትሮልና አንድ ሲኖትራክ ወታደሮችን ለማመላለስና ለማጓጓዝ አገልግሎት ላይ የነበረ በፋኖ እጅ ነው የገባው። የደረሰው ጉዳት በዝርዝር አልታወቀም። የደጋው መብረቅና አንሻ ሰይድ ክፍለ ጦሮች በጋራ ባደረጉት ዘመቻ ይህንን ማድረጋቸውን ቢገልጹም ተሽከርካሪዎች በእጃቸው መግባታቸውን ቢያሳውቁም ልዩ ቦታውን፣ የውጊያ ሰዓቱንና የውጊያ ሁኔታውን በተመለከተ ተጨማሪ መረጃዎችን አላወጡም። በጥቅሉ ሰሜን ወሎ መቄት ወረዳ በሚል ነው ያወጡት። እንግዲህ በዚህ በመቄት ወረዳ ትናንትና ህዳር 9 2018 የመቄት ወረዳ የፍላቄት ከተማ አስተዳደር የብልጽግና ባለስልጣን የአደረጃጀት ዘርፍ ኃላፊ በአግሪት ተብሎ የሚጠራ ቦታ በፋኖ ፍተሻ ኬላ ላይ በቁጥጥር ስር መዋላቸው ይታወቃል። ባለስልጣና እንግዲህ በቁጥጥር ስር ከዋል በኋላ እንደዚሁ በፋኖ ሚዲያዎች ቃለ ምልልስ አድርገዋል።
ከ3 ቀናት በፊትም በተመሳሳይ እዚሁ መቄት ወደ ጋሸና ባለው መስመር ሲሲዲ እስከ ወቄታ ድረስ በተደረገ ውጊያ ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ መድረሱ ይታወቃል። በዚህም እንግዲህ 3 የአድማ ብተና አዛዦችን ጨምሮ ከ17 በላይ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ስለመሆናቸው እንዲሁም ደግሞ የተወሰኑት የቀብር ስነስርዓታቸው ፍላቂት ገብርኤል ቤተክርስቲያን መፈጸሙን የዓይን እማኞች ገልጸዋል። መቄትና አካባቢው ወደ ግንባር መረጃዎች መለሳለሁ። ከዛ በፊት የኢትዮጵያ እስልምና ምክር ቤት እንደዚሁ መግለጫ ሰጥቷል። እስልምና ምክር ቤቱ እንግዲህ በተለይ በአማራ ክልል ስርዓተ ትምህርት ውስጥ የተካተተውን የግዕዝ ቋንቋ በተመለከተ ይህንን አውግዟል። በነገራችን ላይ ትላንትና ይሄ የእስልምና ምክር ቤት ጉዳዮች መግለጫ ከመስጠቱ በፊት በዚህ በኩል እንግዲህ የአሁኑን የእስልምና ምክር ቤት ተቆጣጥረው ከአሁን በፊት በህወሓት ኢህአዴግ ዘመን እስር ላይ የነበሩ አንዳንድ ሰዎች ከኢትዮጵያ መደበኛ እስልምና ጋር በተያያዘ በሌላ አክራሪነት የሚጠረጠሩ ሰዎች ቀደም ብለው በማህበራዊ ሚዲያዎቻቸው ታስረው ነበር። በዚህ ጉዳይ ተከሰው ነበረ። እስከ 8 ዓመታትን ታስረው ድምጻችን ይሰማ በሚለው እንቅስቃሴ የተፈቱ ሰዎች ቀደም ብለው ይሄ የምክር ቤቱ መግለጫ ከመሰጠቱ በፊት በማህበራዊ ሚዲያ እነዚህን ጉዳዮች ሲያጎሉ ነበረ። ለማንኛውም ጠቅላይ ምክር ቤቱ እንግዲህ ምናልባት እነሱ ሰምቶ እነሱ መርተውትም ሊሆን ይችላል ይህንን መግለጫዎች ሰጥቷል። እነሱ ቀደም ብለው ይህን መግለጫ አውጥተውት ነበረ። ከዚህ ጋር በተያያዘ እንግዲህ በአማራ ክልል የግዕዝ ትምህርት አሰጣጡን በተመለከተ የሙስሊም ማህበረሰቡን ያላካተተ ነው። በውይይት ይሄ መቆም አለበት። እንዲሁም ደግሞ ማስተካከያ ክልሉ መውሰድ አለበት። በክልሉ ለገጠመው ውስብስብ ችግር ይሄ ተጨማሪ ጉዳዩን የሚያባበስ ጉዳይ እንዳይሆን በሚልም እንደዚሁ ማስጠንቀቂያ ሰጥቷል። እስልምና ምክር ቤቱ በትግራይም እንደዚሁ በትምህርት ቤቶች ላይ በአለባበስ ምክንያት ሙስሊም ተማሪዎች ከትምህርት ገበታቸው እየታገዱ መሆኑን ይህንንም አውግዟል። ከዚህ ጋር በተያያዘ የእስላማዊ አልባሳትን ለብሶ መማር ህገ መንግስታዊ መብት መሆኑን ገልጿል። እስልምና ምክር ቤቱ ትምህርት ሚኒስቴር በአስቸኳይ በዚህ ጉዳይ እንግዲህ ማስተካከያ እንዲወስድም ጠይቋል። እስልምና ምክር ቤቱ ባለፈው ዓመት በአክሱም ከተማ ከዚህ ጋር በተያያዘ የተነሳው ውዝግብ ነበረ። በነገራችን ላይ በትግራይ ክልልም እንደዚሁ የግዕዝ ትምህርት በመደበኛ የመጀመሪያ ደረጃ ትምህርት ቤት በስርዓተ ትምህርት ውስጥ ተካቶ መሰጠት መጀመሩ ከአሁን በፊት መገለጹ ይታወቃል። እንግዲህ ግዕዝን ከሃይማኖት ጋር ያገናኙት አካላት ያው ጉዳዩን እየተቹ ነው የሚገኙት። በመሰረታዊነት ግዕዝን በተመለከተ የትኛውን ቋንቋ በተመለከተ ምንም ብዙ ካለው ጊዜ አንጻር አስተያየት መስጠት ባያስፈልግም እኔ ለምሳሌ እንደ ኢትዮጵያ ባሉ ሀገራት ውስጥ ተማሪዎች አረበኛ ቋንቋ ጨምረው ቢማሩ ደስተኛ ነኝ። ምክንያቱም ኢትዮጵያ ከምትገኝበት ቀጠና አንጻር በምዕራብ ሱዳን አረበኛ ተናጋሪ፣ በምስራቅ ሁሉም የአረብ ሀገራት ከቀይ ባህር ማዶ ያሉት ሁሉም አረበኛ ተናጋሪዎች ናቸው። ወደ ላይም እስከ ግብፅና እስከ መካከለኛው ምስራቅ ድረስ አረበኛ ተናጋሪዎች ናቸው። ስለዚህ አረበኛ ከኢትዮጵያ ጂኦፖለቲካ አንጻርና ቀጠና ሁኔታ አንጻር ጠቃሚ ትምህርት ነው። ይሄ ትምህርት ቢሰጥ አረበኛ የእስልምና መገለጫ ወይም ደግሞ ሃይማኖታዊ ቋንቋ ነው ብሎ ለማውገዝ የሚሞክር ሰው ይኖራል። እውነታው ግን እሱ አይደለም። በኦርቶዶክስ ቤተክርስቲያን በአረበኛ ቅዳሴ እንዲሁም ደግሞ ሃይማኖታዊ አገልግሎት ይሰጣል። የግብፅ ኦርቶዶክስ ቤተክርስቲያን ኮፕቲክ ቸርችን ጨምሮ። ለማንኛውም ከዚህ ጋር በተያያዘ ያለው በኢትዮጵያ ውስጥ ያለው ዓላማው ምኑም ተቃውሞው ግልጽ ነው። ወደ ሌሎች መረጃዎች ነው የሚሄደው። ፋኖ በተቆጣጠራቸው ቦታዎች ጊዜያዊ የህዝብ አስተዳደር መንግስት ምስረታ እያደረገ መሆኑን አስታውቋል። ፋኖ ለዚህ ህዝባዊ ጊዜያዊ መንግስት ምስረታ ህዝብን በማወያየት ተቀባይነትና ስምምነት እንዳገኘ ገልጿል። በሁለት ዓመታት ከተወሰደው ተሞክሮ በመነሳት ከሚመለከታቸው የህዝብ ተወካዮች ጋር በመሆን የህዝብን አስተዳደር ጊዜያዊ ምስረታ ተግባራዊ እየተደረገ መሆኑን ነው የተገለጸው። በተለያዩ ቀጠናዎች ፋኖ በጸጥታ ጉዳይ ብቻ ኃላፊነት ይወስዳል። ጊዜያዊና ህዝባዊ አስተዳደር ግን ህዝቡ ተወያይቶ በሚመርጣቸው ምስረታውን ይደረጋል። በአንድ ወር ብቻ ከአንድ በመቶዎች የሚቆጠሩ የህዝብ ውይይቶች መደረጋቸውን ይህንን መረጃ ያደረሱ የፋኖ ቃል አቀባይ ገልጿል። ለዚህም ዋና ተግባር ተደርጎ ይወሰዳል፣ ይቀጥላል ብሏል። የፋኖ ቃል አቀባይ ቦታዎችን በነፃነት ማስተዳደርና ነፃ ማድረግ ብቻ አይበቃም፣ ጊዜያዊ ህዝባዊ አስተዳደር እየመሰረቱ ህዝብ ራሱን እንዲያስተዳድር ማድረግ ይገባል ብሏል። ለዚህም ደግሞ ከወታደራዊ ማሰልጠኛዎች ባሻገር የፋኖ ሰራዊት ከሚያሰልጥንባቸው ወታደራዊ ማሰልጠኛ ባሻገር የህዝብ አስተዳደርና የፖለቲካ ትምህርት የሚሰጥባቸው ማዕከላትም በቅርቡ በፋኖ በብዙ ቦታዎች ይከፈታሉ የሚል አስተያየት ገልጿል። ምናልባት
ሁኔታዎች የሚመቹ ከሆነ ቃለ ምልልሱን በሌላ ጊዜ በስፋት ጨምሬ መለሳለሁ። አሁን ያለው ግን ይሄ ነው። በኦሮሚያ ክልል የጸጥታና የፖለቲካ ባለስልጣናት በቁጥጥር ስር ሊውሉ ነው የሚለው መረጃ ነው በርዕሱ ያስታወቅኳችሁ። በባለስልጣናቱ በቁጥጥር ስር ይውላሉ የተባሉት የብልጽግና ገመናን አጋልጣቸዋል ከነጀዋር ጋርና እንደዚሁም ብልጽግናን ከሚቃወሙ የሌሎች ተላላኪ ከሆኑ የኦሮሞ ተወላጆች በውጭ ካሉ ጋር በድብቅ ትሰራላችሁ፣ ሰርጎ ገቡ ናችሁ፣ ውስጡን ብልጽግና እየገዘገዛችሁ ነው በሚል እንደሆነ የመረጃ ምንጮቹ ገልጸዋል። በዚህ የተወሰኑ የወለጋና የአርሲ ተወላጅ የክልል ባለስልጣናትና የዞንና የወረዳ ባለስልጣናት እንደዚሁ በቁጥጥር ስር ይውላሉ የሚሉት የመረጃ ምንጮ ውስጣዊ ሽኩቻውም እንደዚሁ ጨምሯል ብለዋል። በቁጥጥር ስር ከሚውሉት መካከል በአዲስ አበባ የሚገኙ በአዲስ አበባ በፌዴራል ፖሊስ፣ በኦሮሚያ የተለያዩ አካባቢዎች የሚገኙ ደግሞ በኦሮሚያ ፖሊስ በኩል በቁጥጥር ስር ይውላሉ። ይሄ እንግዲህ መረጃ መውጣቱን ገልጸዋል። የሽኩቻውም አርሲና ሸዋ፣ ወለጋና ሸዋ፣ አርሲና ጅማ በሚል ውስጡን ያለው ሽኩቻም እንደዚሁ ከፍተኛ ደረጃ ላይ ደርሷል። ይሄንን እንግዲህ ስሌት ጠቅላይ ሚኒስትሩ ይጠቀሙበታል የሚሉት የመረጃ ምንጭ ጠቅላይ ሚኒስትሩ የትኛውም አካባቢ ያለ የሲቪል አስተዳደር፣ የክልላዊ አስተዳደር፣ ወታደራዊ መሪ እርስ በርስ እንዳይተማመን በማድረግ ሁሉም ለሱ ታማኝና በሱ በኩል ዋስትና እንዲያገኙ ማድረግ ዋና ዓላማው ነው። አሁን በኦሮሞ ፖለቲካ ውስጥ የሚታየው ይሄ ነው ብለዋል። ሰሞኑን የተወሰኑ የደህንነትና ወታደራዊ አዛዦችን አብይ አህመድ ሰብስቦ ነበረ። ምን አጀንዳ ላይ እንደተወያዩ ግን ለማወቅ አልተቻለም። ብቻ ስብሰባ አድርጓል። ስብሰባውን ብዙዎቹ የብልጽግና ባለስልጣናት ጭምር አልሰሙም ነው ያሉት። ሽመልስ አብዲሳ ከምርጫ በኋላ በወለጋ ሰው እንደሚተካ አብይ አህመድ መናገሩም ተሰምቷል። አብይ አህመድ በወለጋ ሰዎች ይተካል መባሉን ተከትሎ ሽመልስ አብዲሳ እንደዚሁ እነ ሽመልስም ሚዛናቸውን ለማስጠበቅና ክልላዊ ቡድናቸውን ለማጠናከር እንደዚሁ እየተፍጨረጨሩ ነው የሚገኙት። ሽመልስ አብዲሳ ሌላ ራሱን የቻለ የማይነቃነቅ ቡድን ፈጥሯል ሲሉም የመረጃ ምንጩ ይህንን አድርሰዋል። ወደ ሌላው መረጃችን ስንሄድ ወደ አፋር የሚወስድን መረጃ ነው የሚያስከትለው። ከዚህ ጋር በተያያዘ የነ ሽመልስ አብዲሳ ጋር ለመነጋገር የኦሮሞ አንጋፋ ፖለቲከኞች ቀጠሮ መጠየቃቸውን በደብዳቤ አሳውቀዋል። ከነዚህ መካከል አንጋፋው የፖለቲከኛ ፕሮፌሰር መረራ ጉዲናና እንደዚሁም ደግሞ በተቃውሞ በኦሮሞ ፖለቲካ ውስጥ እንደዚሁ አንጋፋ ስም ካላቸው መካከል ዳውድ ኢብሳ ሁለቱ አንጋፋ ፖለቲከኞች የሚወክሉትን የፖለቲካ ቡድን መሰረት አድርገው ከሽመልስ አብዲሳ ጋር ለመነጋገር ቀጠሮ መያዛቸውን በደብዳቤያቸው አሳውቀዋል። ከዚህ ቀደም ብሎ የኦሮሞ ብልጽግና ጀነራሎች፣ አንጋፋ ፖለቲከኞች፣ የስርዓቱ የጀርባ ስውር እጆች የሚባሉትን እነ አባዱላ ገመዳን ጨምሮ ከፖለቲከኞችና ከባለስልጣናት ወታደራዊ አዛዦች የተውጣጣ የልሂቅ ቡድንም ጭምር ያለበት በአዲስ አበባ ኤሊ ሆቴል መምከሩንም እንደዚሁ በተደጋጋሚ መረጃዎች ጠቁመዋል። ኤርትራን ጉዳይ ከኦሮሞ አንጻር፣ የትግራይን ጉዳይ ከኦሮሞ አንጻር እንዲሁም ደግሞ የአማራን እንቅስቃሴ ከኦሮሞ አንጻርና አጠቃላይ አሁን ከያዙት የኢትዮጵያ ፖለቲካ አንጻር በተለያየ መንገድ የተነጋገሩበት መሆኑና የፖለቲካ ስልጣን ሚዛኑን ለማስጠበቅ ውስጣዊ አንድነትን ለመፍጠር በሚል ውይይት ማድረጋቸው ከአሁን በፊት መዘገቡ ይታወቃል። ሌላው እንደዚሁ ምስራቅ ኢትዮጵያ አንድ መረጃ ለመጨመር በምስራቅ ኢትዮጵያ የኦጋዴን ብሔራዊ ነፃ አውጪ ግንባር በአብዱራህማን ማሃዲ የሚመራው መቀመጫውን አሁን በሶማሊያ እና በኬንያ ያደረገው ቡድን የሶማሌን ሕዝብ አጠቃላይ ከዳር እስከ ዳር ማነቃነቅ የሚችል ፍኖተ ካርታ ስለማዘጋጀቱ እንደዚሁ አሳውቋል። በሶማሊያ ያለውን አጠቃላይ ፖለቲካዊና እንደዚሁም ህዝባዊ ንቅናቄ ለመፍጠር ይህን አዘጋጅቻለሁ ነው ያለው። ወደ ጸጥታ አመራሮች ስብሰባ ስንሄድ ወደ አፋር የሚወስድን መረጃ ነው። ያው እንግዲህ አፋር አሁን ባለው ሁኔታ እንደዚሁ የትኩረት ማዕከል ከሆኑ የኢትዮጵያ አካባቢዎች አንዱ ነው። ይሄ ደግሞ የአሰብና ቀይ ባህርን ምክንያት በማድረግ በኢትዮጵያና በኤርትራ መካከል ካለው ውዝግብ አንጻር ነው አፋር የትኩረት ማዕከል የሆነው። በአፋር ክልል ከዛሬ ጀምሮ የፖሊስና የልዩ ኃይል የሚሊሻ አመራሮችና የጸጥታ መረጃ ሰዎች ስብሰባ ተቀምጠዋል። በሰመራ ከተማ ዛሬ ነው ስብሰባው እየተጀመረው ብለዋል የመረጃ ምንጮቹ። እንደ መረጃ ምንጮቹ የስብሰባ አጀንዳዎቹ የቀይ ባህርና የአሰብን ጉዳይ በተመለከተ እንደሆነ ታውቋል። በቀይ ባህር በኩል አሰብ ልዩ ባለቤትና ተጠቃሚነቱን ያረጋግጣል በሚል በተዘጋጀው ስብሰባ አሰብ 7ኛው የአፋር ዞን ይሆናል የሚል ጉዳይም እንደዚሁ ተካቷል። ሁሉም የጸጥታ ኃይል
እና ህዝብ ማመን አለበት። እንደ አፋር ከህዋት አንጻር የሚመጣ ስጋትም እንደዚሁ የመወያያ አጀንዳ ይሆናል ነው ያሉት ውስጥ አዋቂ የመረጃ ምንጮች። ዛሬ ተጀምሯል። ስብሰባው ለ3 ቀናት ሊቀጥል ይችላል ሲሉ የመረጃ ምንጮች እናድርሰዋል። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህን ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ